ሰላም ናይ ሓጎስ ኣካዳሚ ቤተሰብ እንኳዕ ናብ ሓጎስ ኣካዳሚ ብድሓን መጻእኹም። ሓጎስ ኣካዳሚ እዞም ዝስዕቡ ትምህርትታት ኦንላይን እናሃበ ይርከብ። ትግርኛ ቃላት፣ ፊደላት፣ ሙሉእ ሓሳባት፣ ኣምሓርኛ ቃላት፣ ፊደላት፣ ሙሉእ ሓሳባት፣ ሒሳብ ባእቲኦም ናይ ሒሳብ መደባት፣ ምድማር፣ ምጉዳል፣ ምርባሕ፣ ምምቃል ካልኦትን ከከም ዓቕሚ ተምሃሮና ይውሰን። ራብዓይ ግዕዝ ቁፅርታት እናምሃርና ንርከብ። ካብ ሶኒ እስካብ ዓርቢ 24 ሰዓት ብዝደለይዎ ምምሃር ይኽእሉ እዮም። ከምኡውን ካብ ሶኒ እስካብ ዓርቢ ዘይምችዮም ቀዳምን ሰንበትን እናምሃርና ንርከብ። ሓጎስ ኣካዳሚ። ሰላም ቤተሰብ ከመይ ኣለኹም? ድሓን ደቐኒኹም? ማዓንቲ ድማ ካብ ናይ ብቐዳማይ ዝቐፀለ ቃላትና ሙሉእ ሓሳባት ሒዝናልኩም መፂና ኣለና። ሰናይ ናይ ምክትታል ጊዜ ይግበረልኩም። ሰሪ ደግሞ ከባለፈው የቀጠለ ቃላትና ረፍተ ነገሮችን ይዘንላችሁ መጥተናል። ሰናይ መልካም የመከታተል ጊዜ ይሆንላችሁ። እንቀጥል። ቃላትና አረፍተ ነገሮች መጀመሪያ ቃላት እናያለን። ከዛ ቀጥለን ደግሞ አረፍተ ነገሩ በደንብ እናያለን ማለት ነው። እየተመቻችሁ ነው? ካልተመቻችሁ ኮመንት ማድረግ እንዳትረሱ። ኮመንት እያደረጋችሁ ማለት ነው እንድናስተካክልላችሁ። ንባብ ማለት ምንባብ ማለት ማንበብ ማለት ነው። ምንባብ ማለት በትግርኛ መንባብ ሲተረጎም ማንበብ። ካብ ምንባብ ዝርከብ ፍልጠት ዘለዓለማዊ እዩ። ካብ ምንባብ ዝርከብ ፍልጠት ዘለዓለማዊ እዩ። እስኪ ከንተርጉመናልና ከማንበብ የሚገኝ እውቀት ዘለዓለማዊ ነው። ካብ ምድራ ከምንባብ ማንበብ ዝርከብ ይገኝ ፍልጠት እውቀት ዘለዓለማዊ እዩ ነው። ካብ ምንባብ ዝርከብ ፍልጠት ዘለዓለማዊ እዩ። ከማንበብ የሚገኝ እውቀት ዘለዓለማዊ ነው። ታምኑበታላችኋ? ስለዚህ አንብቡ። ዘንብብ ይዕንብብ ዝበሃል ነገር እኒሆ። ምንባብ ሙሉእ ሰብ ይገብር። ምንባብ ሙሉእ ሰብ ይገብር። ማንበብ ሙሉእ ሰው ያደርጋል። ስናነብ ብዙ ነገር እናውቃለን። ስናቅ ከሰዎች ጋር እኩል እንሆናለን። የመሳሰሉ እውቀታችንም ይቀነሳል። ጥፋት የመስራታችን እድሉም ይቀነሳል። ስለዚህ አንድ ሰው ጥፋት የማጥፋት እድሉ እየቀነሰ ሲመጣ ሙሉ እየሆነ ይመጣል። ምንባብ ሙሉእ ሰብ ይገብር። ማንበብ ሙሉእ ሰብ ይገብር። ምንባብ ማንበብ ሙሉ ሰው ይገብር ያደርጋል። አሁን እያያችሁት ነው። ምንባብ ማንበብ ሙሉ ስትቆርጣት ሙሉ አማርኛ ጋር እኩል ትሆናለች ማለት ሰው በውስጥ ማለት ነው። ይገብር ያደርጋል። ትንሽዬ ልዩነቱ ትንሽዬ ነው፣ ብዙም ልዩነት የለውም ማለት ነው። በደንብ ጠንከር አድርጋችሁ ከያዛችሁት ትግርኛ ኢዝ ሶ ኢዚ። ዘንብብ ይዕንብብ ይባላል አባባል አለ። ምን ማለት ነው ይሄ ሲተረጎም? ያነበበ አበበ። ዘንብብ የሚያነብ ማለት ነው። ይዕንብብ ያብባል። ስለዚህ በተረበስተኑ ዘንብብ ይዕንብብ ያነበበ አበበ የሚለው ሪፕረስ ይደረግልናል ማለት ነው። እየገባችሁ ነው ቤተሰብ? ከገባችሁ ላይኳን ጠቅ እያደረጋችሁ አዳዲስ ቤተሰብ ካላችሁ ደግሞ ሳብስክራይቧን ጠቅ አድርጋችሁ የደወል ምልክቷን ኦል የምትለዋ አብሯት ለቀጣይ ቪዲዮዎችን ስለቅ ኖቲፊኬሽን ይደርሳችሁና ቪዲዮ እንድትከታተሉ ጀስት ፎር ፋኒ ነው።
የምንም ሳትጨነቁ ሪላክስ አድርጋችሁ የምትማሩት ትምህርት ነው። የሚያስጨንቅ አይደለም። ይሄ ኤክስ ዋይ ምናምን የፊዚክስ ምናምን ማትማቲክስ የለውም። ጀስት ፈታ እያላችሁ እና እንዲሁም ጠቃሚ ሆኖ ካገኛችሁት ወደ ቤተሰባችሁ ወደ ዘመዶቻችሁ ሸር እያደረጋችሁ ማለት ነው። መስራት ማለት ነው። ምስራህ ማለት መስራት ምስራህ የኽብር ማለት ነው። መስራት ያከብራል። መስራህ የኽብር መስራት ያስከብራል። መስራት የኽብር ያስከብራል ማለት ነው። ያስከብራል። ምስራህ ፀብሒ ምስራህ ማለት ወጥ መስራት። ስራህ ምስራህ ስራ መስራት እንዳይባልና በወዙ ንአእምሮ ቅሳነት ስራሕ ፍቱን መድኃኒት እዩ። ምን ማለት ነው? ይህ ለአእምሮ እረፍት ስራ ፍቱን መድኃኒት ነው። ስለዚህ አሁን ስራ ስንሰራ አእምሮአችን ቢዚ ስናደርግ ምንም አይነት ጭንቀት የሚባል ነገር የለም። ደስታ ነው የሚለን። ስለዚህ አእምሮአችን ተደሰተ ማለት ምን ማለት ነው? በቃ አእምሮአችን ጭንቀት የለውም፣ በሽታ የሚባል ነገር የለም። ስለዚህ መድኃኒቱ ስራ መስራት ነው። ለአእምሮ ቅሳነት እረፍት ስራ ፍቱን መድኃኒት የአናባቢ ልዩነት ነው። መድኃኒት ትሆናለች እንጂ እዚህ ጋር ደግሞ መድኃኒት በአማርኛ ሲነበብ እዩ ማለት ነው ማለት ነው። ንአእምሮ ቅሳነት ስራሕ ፍቱን መድኃኒት እዩ። ቀሲና እንተይወካ ጀስ ሪላክስ ፈታ ብዬ ማለት ነው። ለአእምሮ እረፍት ስራ ፍቱን መድኃኒት ነው። ይስ ስራሕ ንዝተመሓየሸ ህይወት እቺ ተአርጉልኝ ንዝተመሓየሸ ህይወት ስራ ለተሻሻለ ህይወት ስራሕ ንዝተመሓየሸ ህይወት ስራሕ ለተሻሻለ ህይወት ስራ ዝተመሓየሸ ለተሻሻለ ህይወት ይሁን ማለት ነው። አሁን አንድ ስራ ጠንከር ብለን ስንሰራ የሆነ ገቢ ስናደርግ ምናምን ገቢ ስናገኝ የተሻሻለ ህይወት እንኖራለን ማለት ነው። ይህ ፕላስ የሆነ በቃ ምርጥ መኪና እንነዳለን ምናምን እፎ እያደረግን ምናምን ማለት ነው። የተሻለ ህይወት የሚባለው እንደዛ ነው ማለት ነው። በነገራችን ላይ የተሻለ ህይወት የሚባለው ነገር አንጻራዊ ነው። ሀብት አንጻራዊ ነው አይደለ? ልክ በቃ ህይወት በነገራችን ላይ ሬላቲቭ ነው። በዛ ስራ ንዝተመሓየሸ ህይወት ስራ ለተሻሻለ ህይወት ማለት ነው። ምዕራፍ ማለት ማዕረፍ ዓቀበት ምስ ወፃእኻ ምዕራፍ ደስ ክብል ማለት ነው። ዳገት እንደወጣህ ማረፍ ደስ ሲል። አሁን በቃ ትልቅ ተራራ 1 ሰዓት 2 ሰዓት ምናምን የሚፈጅ መንገድ ዳገት መንገድ በቃ ቀጥ ያለ ወጣችሁ በቃ ቶፕ ስትደርሱ እረፍ ስትሉ ደስ ይላል አይደል? ድክም ብሏችሁ ኖሮ በቃ ዳገቱ ጨርሳችሁ ምናምን ሀሳባችሁ በምን እንዴት አድርጌ ልወጣው ነው ምናምን እያላችሁ አስባችሁ ቆይታችሁ ላይ ወጣችሁ እረፍ ስትሉ ቅሳነት ተገኘ ማለት ነው። ዓቀበት ምስ ወፃእኻ ምዕራፍ ደስ ክብል። ዳገት እንደወጣህ ማረፍ ደስ ሲል። ዓቀበት ዳገት ምስ ወፃእኻ እንደወጣህ ምዕራፍ ማረፍ ደስ ሲል
ደስ ክብል ደስ ሲል ይሆናል ማለት ነው። ኩሉ ነገር እንደ አረፍካ ክምቹ እያረፍክ ረጋ እያልክ እያስተዋልክ እያጣጣምክ ስትሄድ ሁሉም ነገር ደስ ይላል ማለት። ስለዚህ ሁሉም ነገር እያሳረፍክ ሲመች እያሳረፍክ ብለህ እንደያዝክ ብትል አንተም ደካሚ ነህ፣ የምትሰራው ስራም ኢፌክቲቭ ነው፣ ውጤታማ አይሆንልህም ማለት ነው። ኩሉ ማለት ሁሉም ነገር እንደ አረፍካ እያሳረፍክ ክምቹ ሲመች ኩሉ ነገር እንደ አረፍካ ክምቹ ሁሉም ነገር እያሳረፍክ ሲመች ብዙሕ ምዕራፍ ንረጉዲ የሳጥሕ እዩ። ብዙሕ ምዕራፍ ንረጉዲ የሳጥሕ እዩ። ብዙ ማረፍ ለውፍረት ያጋልጣል። እንደዚህ ቁጭ ብለን መተኛት ምናምን እናበዛ ከሆነ ብዙ ማንንቀሳቀስ ከሆነ እዛ በቃ ትምህርት ቤት እንኳን ስንሄድ ሰርቪስ ምናምን የምንሄድ ከሆነ እኛ ለውፍረት ማንጋለጥበት መንገድ አንድም አይኖርም። ብዙ ምዕራፍ ማሳረፍ ንረጉዲ ለውፍረት ረጉድ ማለት በነገራችን ላይ ወፍራም ማለት ነው። ንረጉዲ ለውፍረት የሳጥሕ እዩ የብዙ ልጅ የሳጥሕ እዩ ያጋልጣል ማለት ነው። ብዙሕ ምዕራፍ ንረጉዲ የሳጥሕ እዩ። ብዙ ማሳረፍ ለውፍረት ያጋልጣል። ሶሪ ጉንፋን ትንሽ እየሞካከረች ነው እና ላይክ ሰብስክራይብ ስታደርጉ ደግሞ ለቀቅ ይለኛል። ላይክ ሰብስክራይብ ማድረግ እንዳትረሱ ቤተሰብ፣ ጠቅጠቅ አድርጓት። ምሕጋዝ ማለት ማገዝ ማለት ነው። ምሕጋዝ ማለት ማገዝ ማለት ነው። ምትሕግጋዝ ንቡር ባህሊ ዓድና እዩ። ምትሕግጋዝ ንቡር ባህሊ ዓድና እዩ። መተጋገዝ የቆየ የሀገራችን ባህል ነው። መተጋገዝ ንቡር ባህሊ የቆየ ንቡር ማለት የቆየ ባህል ዓድና እዩ። አገራችን ዓድና ማለት አገራችን እዩ። ምትሕግጋዝ ንቡር ባህሊ ዓድና እዩ። መተጋገዝ የቆየ የሀገራችን ባህል ነው። እተሸገረ ምሕጋዝ ዘለዎን አእምሮ ጠግበት። ዝተሸገረ ምሕጋዝ ዘለዎን ናይ አእምሮ ጠግበት። የተሸገረ መርዳት ያለው የአእምሮ እርካታ። አንድ የተቸገረ ምናምን ስናገዝ ምናምን በጣም እንረካለን ማለት ነው። በጣም ያረካል ለማለት ነው። የተሸገረ መርዳት ያለው የአእምሮ እርካታ። የተሸገረ ምሕጋዝ ዘለዎን አእምሮ ጠግበት። ምትሕግጋዝ ውሽጣዊ ሓድነት የጉልብት። ምትሕግጋዝ ውሽጣዊ ሓድነት የጉልብት። መተጋገዝ ውስጣዊ አንድነታችን ያጠነክራል። መተጋገዝ
ውስጣዊ ሓድነትና አንድነታችን የጉልበት ያጠነክራል። መተጋገዝ ውስጣዊ ሓድነትና መተጋገዝ ውስጣዊ አንድነታችን ያጠነክራል። ምዝማር ማለት መዘመር ማለት ነው። ህፃውንቲ እንዳለና ሃገራዊ መዝሙር ምዝማር ብጣዕሚ የሽግረና ነይሩ። ህፃን እያለን ሀገራዊ መዝሙር መዘመር በጣም ያስቸግረን ነበረ። የቅር መዝሙር መዘመር መብላትም ራሱ ሲያስቸግረን ነበር። ህፃን አንድ እያልን ሁለት ዛሬ ቀላል ነገር የሆነውን በጊዜው ግን ከባድ ነበረ። ስለዚህ ከባድ የሚባል ነገር የለም፣ ሁሉም ይቻላል። የጥረትና የትኩረት ጉዳይ ካልሆነ ማለት ነው። ህፃውንቲ እንዳሃለና ሃገራዊ መዝሙር ምዝማር ብጣዕሚ የሽግረና ነይሩ። ህፃን እያለን ሃገራዊ መዝሙር መዘመር በጣም ያስቸግረን ነበር። ህፃውንቲ ማለት ህፃውንቲ እንዳሃለና ህፃን እያለን ሃገራዊ መዝሙር ምዝማር ብጣዕሚ በጣም ያስቸግረና ነይሩ። ያስቸግረን ነበር። ታምኑበታላችሁ? ዘምሩ ነበር በደንብ። እስኪ እንስማ፣ እንቀጥል። ሃይማኖታዊ መዝሙር ምዝማር ትኽእሉ ዶ እቲ ሓደ ሰብ ንጓደኘቱ ይጥይቖም ኣሎ ማለት እዩ። ሃይማኖታዊ መዝሙር መዘመር ትችላለህ? ትኽእል ዶ ለጓደኛው እየጠየቀ ነው። ሃይማኖታዊ መዝሙር ምዝማር፣ ሃይማኖታዊ መዝሙር መዘመር የሚለው ነው እዚህ ጋር የሚለያይ። መዘመር ትኽእል ዶ ትችላለህ ማለት ነው። ትኽእል ዶ እየጠየቀ ነው። ትችላለህ ሃገራዊ መዝሙር መዘመር ትችላለህ ወይ ለጓደኛው እየጠየቀ ነው ሰው። ኣብ ቤት ትምህርቲ መዝሙር እንትዝመር ባንዴራ ተሰቕሉ ዶ ነርኩም? ኣብ ቤት ትምህርቲ መዝሙር እንትዝመር ባንዴራ ተሰቕሉ ዶ ነርኩም? ምን ማለት ነው? ትምህርት ቤት ላይ መዝሙር ሲዘመር ባንዲራ ተሰቅሉ ነበር እየጠየቀ ነው ማለት ነው። ትምህርት ቤት እያላችሁ ባንዲራ ለመስቀል ተሯሯጡ ነበር ወይ? እንዲህ በቃ እኛንም ሰቅል ምናምን ጉልበት ጎርመስ ያደርጋል ተጠጋ ምናምን እያለ ማለት ነው። ኣብ ቤት ትምህርቲ መዝሙር እንትዝመር ባንዲራ ተሰቅሉ ነርኩም ዶ? ትምህርት ቤት ላይ ኣብ ቤት ትምህርት ቤት ላይ መዝሙር ሲዘመር ባንዲራ ነው ተሰቅሉ ዶ ነርኩም? ሰቅሉ ነበር እየጠየቀ ሰቅሉ ዶ ነርኩም? ሰቅሉ ነበር። ምጉያይ ማለት መሮጥ ማለት ነው። ምጉያይ ማለት መሮጥ። ጉይ ካብ መውዓል ክሳድ መሓዝ ማለት ነው። ስትሮጥ ከመዋል በር መያዝ ማለት ነው ሲተረጎም አባባል ነው። ጉይ ካብ መውዓል ክሳድ መሓዝ ጥበበኛ መሆን እንደማለት ነው። ዝም ብለህ እንዲተፍተፍ ከማለት ከመድከም ይልቅ ጥበበኛ ሆነህ በሲስተም መያዝ አለብህ። ጉይ ማለት ስትሮጥ፣ ጉይ ካብ መውዓል ስትሮጥ ከመዋል፣ ጉይ ካብ መውዓል ስትሮጥ ከመዋል
ክሳድ መሓዝ በር መያዝ ዋና ፖይንቱን ማተኮር ለማለት ነው። ኣብ እዋን ንእስነትና ናብ ቢዝነስ ምጉያይ ናይ ግድን እዩ። በወጣትነታችን ለቢዝነስ መራራት ለማለችን ወደዚህ ትራንስፈር ሲሆን ትንሽ ስለሚያስቸግር ነው። ወደ ስልክ ሲቀየር ከኮምፒውተሩ ወደ ስልኩ መራራት ግዴታ ነው ይሆናል ማለት ነው። ኣብ እዋን ንእስነትና ማለት በወጣትነታችን ኣብ እዋን ንእስነትና ናብ ቢዝነስ ለቢዝነስ መራራት ምጉያይ መራራት ናይ ግድን እዩ ግዴታ ነው። አሁን በልጅነታችን ወይም ደግሞ በወጣትነታችን ተፍ ካላን በኋላ ጉልበት እየደከመ አይን እየፈዘዘ ሲሄድ ኢትዝ ሶ ዲፊካልት ይሆናል ማለት ነው። ኣብ እዋን ጉያ ምስትውዓል ኣለካ ዓርከይ እዋን ጉያ ምስትውዓል ኣለካ ዓርከይ እዋን ጉያ ምስትውዓል ኣለካ በምንቸኩልበት ጊዜ ማስተዋል አለብን ጓደኛዬ። ኣብ እዋን ጉያ ምስትውዓል ኣለና ዓርከይ በምንቸኩልበት ጊዜ ማስተዋል አለብን ጓደኛዬ። ኣብ እዋን ጉያ ምስትውዓል ኣለና ዓርከይ በምንቸኩልበት ጊዜ ማስተዋል አለብን ጓደኛዬ ሚል ትርጉም ይኖረዋል ነው። አዳዲስ ቤተሰብ ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ ታደርጉ ደግሞ የደወል ምልክቷን ማብራት እንዳትረሱ። ኦል ምትለዋን ማብራት ማለት ነው። ሌላ ቪዲዮ ስንለቅ ኖቲፊኬሽን ይደርሳቸው ማለት ነው። ወዳጅ ቤተሰቦቻችን ደግሞ ቋሚ ቤተሰቦቻችን ነባር ቤተሰቦቻችን ላይክ ሼር እያደረጋችሁ ያልተመቻችሁ ነገር ካለ ሀሳብ አስተያየት ካላችሁ ኮሜንት ላይ ፖስት አድርጉልን፣ እናነበዋለን። መልካም ጊዜ ይሆንላችሁ። እንቀጥል። መጓዝ ማለት ነው። በእግሬ መጓዝ ርጉዲ ይቀንስ እዩ። አንዳንድ ሰዎች ወፍራም ሰዎች አይታችሁ ከሆነ ወክ ሲያደርጉ ምናምን እናያቸዋለን። ጠዋትና ማታ ወክ ካደረግን በደንብ ውፍረት ይቀንስልናል ማለት ነው አይደለም? አይታችሁ ታውቁ ይሆናል ብዬ አስባለሁ። በእግሬ መጓዝ ውፍረት ይቀንሳል። በእግሪ ማለት በእግር መጓዝ ርጉዲ ወፍረት ይቀንስ እዩ ይቀንሳል የሚል ትርጉም አለው ማለት ነው። ፈረስ ካብቶም ባህላዊ መጓዓዝታት ሓደ እዩ። ፈረስ ከባህላዊ መጓጓዣ አንዱ ነው። ተቀላቸዋል። ፈረስ ካብቶም ፈረስ ነው። ካብቶም የሚለው ካብቶም ከባህላዊ መጓዓዝታት መጓጓዣ አንዱ ነው። ሓደ እዩ። አንድ ማለት ሓደ ማለት እዩ ነው። ፈረስ ካብቶም ባህላዊ መጓዓዝታት ሓደ እዩ። ፈረስ ከባህላዊ መጓጓዣ አንዱ ነው። ሕዚ ንስኹም በእግርኩም ንክንደይ ሰዓት መጓዓዝ ትኽእሉ? የምን ማለት ነው? አሁን እናንተ በእግራችሁ ለስንት ሰዓት መጓዝ ትችላላችሁ? ይሄ እየጠየቅኳችሁ ነው እኔ። እስቲ ለስንት ሰዓት መጓዝ ትችላላችሁ? እንዲሁም በህይወታችሁ ረጅም ጊዜ የተጓዛችሁበት ኮመንት ላይ ጻፉልኝ። ሕዚ ንስኹም በእግርኩም ንክንደይ ሰዓት ትጓዓዝ? ሕጂ
ሕጂ ንስኹም ብእግርኩም ንክንደይ ሰዓት ምጓዓዝ ትኽእሉ? አሁን ሕዚ ማለት አሁን ማለት ነው። ንስኹም እናንተ በእግራችሁ ንክንደይ ሰዓት ለስንት ሰዓት መጓዝ ትችላላችሁ? ትኽእሉ ማለት ትችላላችሁ ይጠይቃል። ኮመንት ሴክሽን ጻፉልኝ እስኪ። ማክሲመም ስንት ሰዓት ተጉዛችኋል? አሁንስ እስከ ስንት ሰዓት መጓዝ ትችላላችሁ ነው። መጓዝ ትችላላችሁ ተጉዘን ብላችሁ ነገተው በነፃነት መነሳት የምትችሉበት መንገድ ነው ጠይቃችሁ። መፈቃር ማለት መፋቀር ማለት ነው። ምፍቃር ካብ ውሽጢ ክኸውን እንተሎ ደስ በሃሊ እዩ። መፋቀር ከውስጥ ሲሆን ደስ ይላል። መፋቀር ካብ ውሽጢ ክኸውን እንተሎ ከውስጥ ሲሆን ደስ በሃሊ እዩ። ደስ ይላል። መፋቀር ካብ ውሽጢ ክኸውን ከሎ ደስ በሃሊ እዩ። መፋቀር ከውስጥ ሲሆን ደስ ይላል። ሓደ ሰባት ፍቅሪ ዝርድእዎ መንገዲ ይገርም። አንዳንድ ሰዎች ፍቅር የሚረዱበት መንገድ የሚገርም ነው። ሓደ ሰባት አንዳንድ ሰዎች ፍቅር ዝርድእዎ የሚረዱበት መንገድ ይገርም የሚገርም ነው። ፍቅሪ ክበሃል ከሎ ብኸመይ ትርድእዎ? ሕትነት፣ ጓደኝነት፣ ሓዳር። ፍቅር ሲባል እንዴት ትረዱታላችሁ? ወንድማማችነት፣ ጓደኝነት፣ ትዳር ወዘተ ወዘተ። በምን መልኩ ነው እናንተ የምትረዱት? ፍቅር ሲባል ወደ ማይንዳችን የሚመጣ የሴት ጓደኛ ወይ የወንድ ጓደኛ ነው? እህት ወንድም ያለን ግንኙነት ነው ፍቅር ማለት? ወይስ የትዳር አጋራችሁ ነው? ወይስ እንዴት ነው? በምን መልኩ ትገልጹታላችሁ? ወይስ ማህበረሰባዊ ፍቅር ወይስ ሀገራዊ ፍቅር? በምንድን ነው? በምን መልኩ ነው የሚገባችሁ? ይህ ለእናንተ ልተውላችሁ። ፍቅሪ ማለት ፍቅር ክበሃል ከሎ ሲባል በኸመይ ማለት እንዴት ትረዱታላችሁ? እህትነት፣ ወንድማማችነት ወይ እህትማማችነት፣ ጓደኝነት፣ ሓዳር ወይ ትዳር ይላል። ይተረጎም። ለእናንተም የራሳችሁ መልስ አስቀምጡ። ራሳችሁ እስኪ እንዴት ነው ኢቫሉዌት አድርጉት። ምበኣስ መጣላት ማለት ነው። ምበኣስ ካብቶም መግለጽታት ሕማቅ ባህርያት ሓደ እዩ። መጣላት የመጥፎ ባህሪ መግለጫዎች አንዱ ነው። ምበኣስ ማለት መጣላት ካብቶም መግለጽታት የመጥፎ ባህሪ መግለጫዎች ካብቶም መግለጽታት ሕማቅ ባህርያት የመጥፎ ባህሪ መግለጫዎች ሓደ እዩ፣ አንዱ ነው። ምበኣስ ማለት ኣብ መንጎ ክልተ ወገናት ዘሎ ርክብ ምቁራጽ ማለት እዩ። ኣብ መንጎ ክልተ ወገናት ዘሎ ርክብ ምቁራጽ ማለት እዩ። መጣላት ማለት በሁለት ወገኖች ያለ ግንኙነት ማቋረጥ ወይም ማቆም ማለት ነው። ሁለት ወገኖች ስላችሁ በሁለት ቡድን ወይም በሁለት ግለሰቦች መካከል ወይም በሁለት ሀገራት መካከል ወይም በሁለት ብሔር መካከል ያለው
ነው። ምብኣስ መጣላት ማለት ነው ኣብ መንጎ ክልተ ወገናት በሁለት ወገኖች ያለ ግንኙነት ዘሎ ርክብ ግንኙነት መቋረጥ ወይም ማቆም ማለት እዩ ነው። ምብኣስ ንሓደ እንትጎድእ ንኻሊእ ኣካል ከዓ ክጠቅም ይኽእል እዩ። መጣላት ለአንድ ሲጎዳ ለሌላ ሊጠቅም ይችላል። የምን ማለት ነው? ሁለት ሀገራት ቢጣሉ ሌላ ሀገር ማለት የጦር መሳሪያ የሚያመርት ሰው ካለ እሱ ያቺ የጦር መሳሪያ የምታመርት ሀገር ተጠቃሚ ነች። እነዚህ ሁለት ሀገሮች የተጣሉ ግን ተጎጂ ናቸው። ምብኣስ መጣላት ንሓደ ለአንድ እንትጎድእ ሲጎዳ ንካሊእ አካል ለሌላ ሊጠቅም ለሌላ ከዓ ክጠቅም ይኽእል እዩ ሊጠቅም ይችላል። ምስምማዕ መስማማት ዘይምስምዕማዕ ንጸላኢ ይጠቅም፣ አለመስማማት ለጠላት ይጠቅማል። ምስምማዕ ኃይሊ እዩ፣ መስማማት ኃይል ነው። እንተ ዘይተስማዕሚዕና ሽሻይ ጸላኢ ኢና። ካልተስማማን የጠላት ሲሳይ ነን። እዚህ መስማማት የግዴታ ይሆናል ማለት ነው። እና ቤተሰቦቻችን ለዛሬ ቪዲዮ በዚህ ቀን መልካም እየተመኘሁላችሁ በሌላ ቪዲዮ እስከንገናኝ ደህና ቆዩልኝ። ሰብስክራይብ ያላደረጋችሁ ካላችሁ ግን ሰብስክራይብ ማድረግ እንዳትረሱ። ወዳጆች ቤተሰቦቻችን ደግሞ ላይክ፣ ሼር እያደረጋችሁ ቪዲዮውን ለብዙዎች እንዲዳረስ በማድረግ እንድትተባበሩን እንጠይቃለን። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ጻፉልን። መልካም በጎን እየተመኘሁ ደህና ቆዩልኝ።